ንጉስ ታዋቂ ኢትዮፒካ ሊንክ ቁጥር 3 ዮኒ ወሬ ቁጥር 3 የቴዲ አፍሮ ፖስተር ምስል ቅሬታ አስነሳ የሚል ነው። ቅሬታ ያስነሳው የቴዲ ምስል የቱ ነው? ቅሬታውን ያነሳውስ ማን ነው? ግዛቸው ቅሬታውን ያነሳው ራሱ ድምጻዊው ቴዲ አፍሮ ነው። ቴዲ አፍሮ ቅሬታ ያነሳው ደግሞ ዛሬ 20ኛ ዓመት የሥራና የጓደኝነት በዓላቸውን በዋሽንግተን ዲሲ የሚያከብሩት ብርሃኑ ተዘራና ታደለ ሮባ አሉ። ምንም እንኳን ብርሃኑ ተዘራና ታደለ ሮባ 20 ዓመት የሥራ ጊዜያቸውን ቢያከብሩም ከ10 ዓመት በፊት ሁለቱም ለየብቻ ስራ መስራት ጀምረዋል። ያንን በማስመልክ ይሄ እንዳለ ሆኖ 20 ዓመት የሥራና የጓደኝነት ጊዜያቸውን ዛሬ በዋሽንግተን ዲሲ ያቀርባሉ። በዚህ ዝግጅት ላይ ደግሞ በርካታ አርቲስቶች የሚገኙና ዝግጅታቸው በአርቲስቶቹ የ20 ዓመት ዝግጅት ላይ ስራቸውን ያቀርባሉ። ላፎንቴን ለ20 ዓመታት የላፎንቴንን 20 ዓመት መሙላትን በማስመልከት በተሰናዳው ዝግጅት ላይ የተለያዩ አርቲስቶች በማስታወቂያ መልክ ቪዲዮ ተቀርጸው እዛ እንገናኝ እዛ እንምጣ ሲሉ ያስተዋውቃሉ። ይሄንን በሚያስተዋውቀው ፖስተርም ላይ ከ20 በላይ የሆኑ አርቲስቶች ፎቶአቸው ወጥቷል። በዚህ ከ20 በላይ ከሆኑ አርቲስቶች ፎቶአቸው ከተለጠፈው መካከል በክብር እንግድነት የሚገኙት ድምጻዊ ቴዲ አፍሮና ስለሺ ደምሴ ጋሻ በራ ሞላ ይገኙበታል። የፖስተሩ የፊት ለፊት ገጽ ላይ ይወጣው ይሄንን የፖስተር ምስል ከተመለከተ በኋላ ድምጻዊ ቴዲ አፍሮ ሐሙስ ምሽት ለላፎንቴን አባል ሆነው ለታደለ ሮባ ስልክ ደውሎ ሳልጠይቁኝና እኔ ፈቃደኝነቴን ሳላሳይ ፖስተሬን በዝግጅታችሁ ላይ የፖስተር ምስሌን ቴዲ አፍሮ ይሄ አዲስ ያወጣው ኢትዮጵያ የተሰኘው አልበሙ ሙሉ እሱ ነው የወጣው፣ የሱ ፎቶ ነው የወጣው፣ የሱ ሳትጠይቁኝ እዛ ላይ ወጥቷል። ስለዚህ ይሄ እንዴት ሆነ? ይሄ ቅር አሰኝቶኛል ሲል በስልክ ቅሬታውንና የሁኔታውን ማብራሪያ እንዲሰጠው ጠይቋል። ታደለ ሮባም በዝግጅቱ ላይ እንደምትገኝ አረጋግጠህልናል፣ ዝግጅቱ ላይ እገኛለሁ ብለህናል። ፎቶህን ደግሞ ለመጠቀም በተደጋጋሚ ጊዜ ስልክ ብንደውልም ስራ ላይ ነኝ መልሼ እደውላለሁ እያልክ ልናናግርህ በሂደት ልንጠይቅ ስላልቻልን እገኛለሁ ስላልክ በክብር እንግድነት መገኘትህን የሚገልጽ ፎቶውን አስቀምጠናል። እዛም ላይ የክብር እንግዳ ብለን ያስቀመጥነው እንጂ እንደሌሎች አርቲስቶች ትዘፍናለህ አላልንም። የሆነው ይሄ ነው ሲል ገልጾለታል። ድምጻዊ ቴዲ አፍሮ ግን እኔ አዲስ አልበም ያወጣው ነኝ፣ ብዙ ጊዜ እንዲህ አይነት ዝግጅቶች ላይ ሲሄድ ከህዝቡ ከታዳሚው ዝፈን የሚል ጥያቄ ይነሳልኛል። ስለዚህ ይሄንንስ እንዴት ብዬ ነው መልሰው? በመሆኑም እናንተ የሰራችው ስራ ትክክል አይደለም ሲል ለታደለ ጫን ያለ ቅሬታውን አቅርቦለታል። ከታደለ ጋም በኋላ ላይ ወደ መግባባት ደርሰዋል። ይሄን ቅሬታ የቀረበለትና እንዴትስ ሊወጣ ቻለ ስንል ኢትዮፒካ ሊንክ ታደለ ሮባን አግኝተነው ነበር። ላፎንቴን ለበርካታ አርቲስቶች እዚህ መድረስ እንጨት የማቀበሉን ስራ ሰርቷል። ከነዚህ አርቲስቶች መካከል ቴዲ አፍሮ ከኛ ጋር በመስራትና እኛ ክለብ ውስጥ መስፈን እዚህ ደረጃ እንዲደርስ የበኩላችንን አስተዋጽኦ አድርገናል። የ20ኛ ዓመት ፕሮግራማችን ላይ እንደሚገኝ ማረጋገጫ ሰጥቶናል። ያንንም ምክንያት በማድረግ ነው ምስሉን የተጠቀምነው እንጂ እሱ እንደሚለው እንዲዘፍንልን በዝግጅቱ ላይ እንዲያቀነቅን አይደለም። ያን ደግሞ ማናደርገው ድምጻዩ ትልቅ አልበም ሰርቷል። ይሄን ትልቅ አልበም ሰርቶ የራሱን ትልቅ ኮንሰርት በሚሰራበት ጊዜ የእንዲህ አይነት ዝግጅት ላይ እንዲዘፍን ስለማይዘጋጅን ስላልሆነም አናስገድደውም። የተፈጠረው ነገር ግን ይሄ ነው። በኋላ ላይ በመግባባት ቅሬታውን እንደ ቅሬታ ተቀብለን የተፈጠረው ነገር ግን የክብር እንግድነት እንድትገኝ ነው በሚል ተግባብተናል ሲል ስለተፈጠረው ነገር ምላሹን ሰጥቷል።